የአብርሽ አባት ጋሽዬ በጣም ተናደው በጣም አብዶ ነው ያሉት ማለት ነው። ለምን እንደዚህ እንደሆነ በዚህ ቪዲዮ ላይ መነግራችሁ ይሆናል። እንግዲህ ልጃቸውን አብርሽ ሄርሜላ አግተዋለች። በግድ ሳይፈልግ ልጁን አግተዋለች ማለት ነው። ለዚህም ነው ጋሽዬ ልጄ ለምን እንደምታግተው ልጄ ለምንድን ነው የምታሰቃየው እሷ ማናት ሲሉ ተናግረዋል ማለት ነው። እውነት ለመናገር እሷ ማናት? በቃ አብርሽ አልፈልግም፣ አልወድሽም፣ ካንቺ ጋር መኖር አልፈልግም ካለ ለምን አትተውም? እሷ ግን ለምንድን ነው ልጁን የማትተው? ለምንድን ነው ልጁን እንደዚህ የምታሰቃየው ግን? እውነት በቃ አሁን ጋሽዬ የትልቅ ሰው እርግማን እውነት ለመናገር ጥሩ አይደለም። የጋሽዬ አሁን ቢረግሟት ጋሽዬ እውነት ለመናገር ጥሩ አይደለም ማለት ነው። እናንተ ምን ትላላችሁ? እስኪ ቤተሰቦቼ እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ሄርሜላ አብርሽን አግተዋለች ማለት ነው። ጋሽዬም በዚህ ዙሪያ ላይ በጣም ተናዶ ነው ያሉት። እኔ ብረግማት መጥፎ ነው፣ የትልቅ ሰው እርግማን በጣም መጥፎ ነው ሲሉም የአብርሽ አባት ጋሽዬም ተናግረዋል ማለት ነው። እውነት ለመናገር በጣም መጥፎ ነው የትልቅ ሰው እርግማን ማለት ነው። እነሱ ቢረግሟት በጣም መጥፎ ነው። አብርሽን በቃ አልፈልገም፣ እኔ የምፈልገው ከሩታ ጋር ከቀብራራዋ ጋር ከቆንጅዬዋ ጋር ከልዑሌ እናት ጋር ብሎ ተናግሯል ማለት ነው። አብርሽ ቀብራራው ማለት ነው። እኛ የምንፈልገው ከሩትዬ ጋር እንዲኖር ነው። በፊትም ከሩታ ጋር ነበር፣ አሁንም ከሩትዬ ጋር እንዲቀጥልልን ነው እኛ የምንፈልገው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።